የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ዋንዛ ፈርኒሺንግስ ኃላፊነቱን ለማህበር የሻሎ እርሻ ልማት 80% የመኖ ግብአታችንን ያቀርብልናል። ኢልፎራ ኩን ሃዳናና ከናቲያም ሰርተን ጥረን ትርፍ ካመጣህም ገንዘቡ እዚህ አይወሰድብም እዚሁ ነው መልሶ የሚለማው። ተክሉ ላይ የሚያርፈውን ተባዮች ምናምኖች ያጥባቸዋል ላው ላይ እንዳይቀመጡ ያረጋቸዋል። ወንዴና ሴት ተብሎም ይለያል አይደል? መጀመሪያው በምንድነው የሚለዩት? በሰርድር ፈጠራ 54% ሴቶች ናቸው። የነሱ ደግሞ መታወቂያቸው ትልቁ ነገር ምንድነው? ጥራት ላይ አይደራደሩም። ጤና ይስጥልን። ሚድሮክ ኢንቨስትመንት ግሩፕ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በጋራ በመሆን የሚያዘጋጁት ፕሮግራም ነው። በዛሬው ዝግጅታችን በሚድሮክ ኢንቨስትመንት ግሩፕ የግብርናው ዘርፍ አካል የሆነው ኤልፎራ አግሮ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የሚያስተዳድረው ሻሎ እርሻን እንቃኛለን። ሻሎ እርሻ እንግዲህ ከዝናብ ባሻገር በአካባቢ የሚገኘውን የጥቁር ውሃ ወንዝ በመጠቀም እንዲሁም ደግሞ ጥልቅ የውሃ ጉድጓድ በመቆፈር አመቱን ሙሉ ያመርታል። አጠቃላይ የዚህ እርሻ እንቅስቃሴ ምን ይመስላል የሚለውን ባልደረባችን ተመስገን ንብረት አንድ ዝግጅት አዘጋጅቷል። እሱን ተከታትለን ተመልሰን እንገናኛለን። ከአዲስ አበባ በስተደቡብ አቅጣጫ በ270 ኪሎ ሜትር ርቀት ገደማ ሐዋሳ ከተማ መግቢያ ላይ ይገኛል። በሚድሮክ ኢንቨስትመንት ግሩፕ የግብርናው ዘርፍ አካል በሆነው ኤልፎራ አግሮ ፕሮሰሲንግ ኃላፊነቱ የተወሰነ የግል ማህበር ስር የሚተዳደረው ሻሎ የእርሻ ልማት በቆሎ፣ አኩሪ አተር፣ ቦሎቄና ሌሎች የሰብል ምርቶችን ያመርታል። መልማት እየቻለ ያለማ መሬት ምንም የለንም። ሁሉም መሬቶች ልማት ላይ የዋሉ ናቸው ማለት ነው። በእነዚህ ኤሪያ ላይ እንግዲህ ምን ሰራቸው ነገሮች አንደኛ የብዕር ሰብል የሚባሉ በቆሎ፣ የተለያየ በቆሎ ዝርያዎች፣ የተለያዩ የቦሎቄ ዝርያዎች፣ ዘንድሮ ምናልባት እንደ አዲስ ደግሞ የጀመርነው የአኩሪ አተር ወይንም የሶያቢን የሚባለው በዋናነት እንሰራለን። በአትክልት ዘርፍም ድንች፣ ካሮትና ቲማቲም በብዛት እያመረተ ይገኛል። በእኛ እርሻ ልማት እንደ አትክልት እያመረትን የምንገኘው ካሮት፣ ቆስጣ፣ ቲማቲም፣ ድንች በሰፊው እያመረትን ያለንበት ሁኔታ ነው ያለው። በዘመናዊ ቴክኖሎጂ የተደራጀው የእርሻ ልማቱ ከእርሻ ማሳ ዝግጅት እስከ ምርት መሰብሰብ ሂደት የተለያዩ ዘመናዊ መሳሪያዎችን ይጠቀማል። ውሃ ቆጣቢ የመስኖ ቴክኖሎጂዎችን በመጠቀም ዝናብን ሳይጠብቅ በተለይ አትክልት አመቱን ሙሉ እያመረተ ይገኛል። ይሄኛው ፒቦት ኢሪጌሽን ይባላል። ይሄ ለሁሉም ተክል ተስማሚ ነው። ዛፎች ለሆኑ በስተቀር አሁን ዛፍ ሆኖ እንደ ብርቱካን ምናምን ላሉ ከሆነስ በስተቀር እንዲ መሬት ላይ ለሚዘሩ አጫጭር በጣም ተስማሚ ነው ይሄኛው እና ለክሮፑ የተክሉ ውሃ የሚፈልገውን አጀስት ማድረግ ይቻላል። ይሄ ዘመናዊ ነው፣ አውቶማቲክ ሲስተም ነው። እንደፈለክ አጀስት ማድረግ ይቻላል። ለሚፈልገው ክሮፕ ማዋል ትችላለህ። ሌላ ደግሞ ዛጋ ስፕሪንክለር አለን፣ ፈሮ ሲስተም አለን። ወደ 3 ቴክኖሎጂ አለን እዚህ ፋርም ላይ ወደ 3 ቴክኖሎጂ እንጠቀማለን። ግን ይሄኛው ሌተስቱ ይሄኛው ነው፣ አጀስተብል ነው። በጣም ውሃው ኢኮኖሚካል ነው፣ ውሃ ቆጣቢ ነው። ፕሮፋይሉ ተመሳሳይ ነው። የውሃ የሚሰጠው መጠን ተመሳሳይ ነው። ዲስትሪቢዩሽኑ የውሃ ስርጭቱ ተመሳሳይ ነው። ምርቱ ላይ ደግሞ ኳሊቲ ያለው ምርት ነው። ደረጃው የጠበቀ ነው። ያጥበዋል። ንጽህናው ምኑ የተጠበቀ ነው። ከሰው ኮንታሚኔሽን ለማጣት ብዙም ንክክ የለውም። ኬሚካል ብዙም አይፈልግም። ለምን ተክሉ ላይ የሚያርፈውን ተባዮች ምናምኖች ያጥባቸዋል ላው ላይ እንዳይቀመጡ ያረጋቸዋል። ፕሬሸራይዝድ ነው እንደምታዩት እና በብዙ ነገሩ ጠቃሚ ነው። ለትልቅ ምርት ለማምረትም በሰፊው ለማምረትም ምቹ ነው። ሻሎ እርሻ ዘመናዊ አሰራሮችን እንዲሁም ምርታማ የአትክልትና የሰብል ዝርያዎችን የማላመድና የማስተዋወቅ ስራም ይሰራል። የተለያዩ ዝርያዎች ነው የምንጠቀመው። ለምሳሌ በቆሎ ከ5 ዝርያዎች በላይ ናቸው። ምናልባት ይሄንን በአካባቢው በማምጣት ለገበሬውም ኢንትሮዲዩስ ነው የምናደርገው። ገበሬውም ከዚህ ኤክስፒሪየንስ እንዲያገኝበት ስለሚፈልግ እነዚህ የሚዘሩ ዝርያዎች ከዚህ ያያቸውና ነገሱ ምርሱ መሬት ላይ እንዲዘራቸው አንድ ይታያሉ።
በሁለተኛ ደረጃ የምንሰራቸውን ቬጂቴብሎች በዛው ልክ ናቸው። ቦሎቄም አሁን አብዛኞቹ ሪሰርች ማለት ትችላለ እዚህ የሚሰራ አሁን ቦሎቄ ከሁሉም አለ። ነጭ ቦሎቄም አለ። ከነጭ ቦሎቄም ለዚህ አካባቢ የሚሆን ተመርጠው ቀይ ቦሎቄ አለ። ለምሳሌ አኩሪ አተሩን ብትወስድ አሁን እዚህ አካባቢ አምና ትንሽ ሞከር ዘንድሮ በስፋት እየሰራ ነበር ያለን። ሶያቢን ምናልባት እንደ ሀገርም ቅባት እህል ከሚባሉት ሰብል አንዱ ነው። በጣም ወደ ውጭ ኤክስፖርት የምታደርገው ገበያ ያለው ሀገር ውስጥ ፋብሪካ ብታቆም ዘይት ፋብሪካዎች እሱን መጠቀም ይችላሉ። ስለዚህ ለአካባቢውም እኛ ነን ለመጀመሪያ ጊዜ አሁን በሶያቢን ዘርተን ያለን። ዘመናዊ አስተራረስና ውሃ ቆጣቢ የመስኖ ቴክኖሎጂ ከመጠቀሙ ባሻገር ሰብልን አፈራርቆ መዝራቱ የድርጅቱን ምርትና ምርታማነት እያሳደገለት ይገኛል። በአንድ ሄክታር ላይ ሊሰጥ የሚችል ሊኖር የሚችል የብቅለት መጠንን አቺቭ አድርገናል። ለምሳሌ በአንድ ሄክታር ላይ እስከ 66000 ድረስ በቆሎ መኖር አለበት ነው የሚባለው በአንድ ማሳ አንድ ሄክታር ውስጥ። እኛ ኦልሞስት አሁን ከ64000 እስከ 66000 ገደማ ደርሰናል በአንድ ማሳ ውስጥ። ይሄ ምርታማነት ከመጨመር አኳያ ያለውን መሬትም ኢፌክቲቭ ከመጨመር አኳያ ነው። ከአመት አመት በሁሉም ሰብሎች ብትሄድ የምርታማነት መጠን እየጨመረ ነው የሚሄደው። አክቹዋሊ አፈጻጸማችንም እሱን ነው የሚያሳየው። ለዚህም ነው በየአመቱ አሁን ከ3 ከ4 አመት ወዲህ በየአመቱ ድርጅቱም እንደሻለው አትራፊ የሆነበትም አንዱ ከምርታማነት ጋር ተያይዞ መጡ ውጤቶች ናቸው። የደንበኞችን ፍላጎትና ያለውን የእርሻ ማሳ መሰረት በማድረግ የሰብልና የአትክልት ምርት ስብጥሩን የሚያቅደው ሻሎ እርሻ ምርቱን በብዛት ለእህት ድርጅቶች ያቀርባል። ከምናመርተው ሴሪያል ግብዓቶች አብዛኛዎቹ ለሲስተር ካምፓኒዎች ነው የሚሉት። እነሱ ደግሞ ቫልዩ አድ አድርገው ፕሮሰስ አድርገው ለገበያ መልሰው ያቀርባቸዋል ማለት በጣም በተመጣጣኝ ዋጋ ለገበያ የሚቀርቡ ናቸው። ባይ ዘ ወይ ምርት በመናመርትበት ሰዓት ታሳቢ የሚደረገው ገበያው ነው። ብዙ ጊዜ እንደምድሮክ እንደ አሴት የሚዘን የምንሄደው አንደኛ ምርቱን በሚፈለገው መጠን ማምረት ነው። ሁለተኛ አፎርደብል ህዝብ ህብረተሰቡ ሊገዛው በቀላሉ ሊያገኘው በሚችል ዋጋ ማቅረብ ነው። ሶስተኛ ጥራት ነው። ሶስቱም በአንድ ሜዱ ናቸው። እንደ ሶስት ይቀመጡ ከተባለ እነዚህ ሶስቱ ማይነኩ ፒላሮች ናቸው። የቢሾፍቱ ቄራና ዶሮ ልማት ድርጅት ከሻሎ እርሻ ልማት ደንበኞች አንደኛው ነው። ለዶሮ መኖ ግብዓትነት በብዛት የሚጠቀመውን በቆሎ ከሻሎ እርሻ ይረከባል። ሻሎ በዋናነት ይሄ የምታዩት የበቆሎ ምርት ነው። የበቆሎ ምርት ማለት ደግሞ ለዶሮ መኖ 80% እና ከዛ በላይ ግብአቱ በቆሎ ነው። ለዚህም ግብአት የኤልፎራ አንዱ አካል የሆነው የሻሎ እርሻ ልማት 80% የመኖ ግብአታችንን ያቀርብልናል። ጥራትና ደረጃውን የጠበቀ በራሳችን በኤልፎራ ፋርም የተመረተ እንደመሆኑ መጠን በጥራት ተመርቶ ለዶሮቹ መኖነት የሚቀርብ በቆሎ ነው። ተደጋግፈን ነው እየሰራን ያለነው። ሻሎ ባይኖር የዶሮ ኦፕሬሽናችን ምን ነበር የሚሆነው? በቆሎ ከሌሎች አምራቾች ከገበያ የምንገዛበት ሁኔታ ነው የሚፈጠረው። ይሄ ማለት ደግሞ የጥራቱን ሁኔታ እርግጠኛ ማንሆንበት የመግዣ ዋጋ ሁኔታ በዚህ ሰዓት የበቆሎ ዋጋ በጣም ከፍተኛ ነው። እኛ ግን ከሻሎ እንደ ኤልፎራ አንድ አካል እንደመሆኑ መጠን በማምረቻ ዋጋ በዝቅተኛ ወጪ እየተረከብን የተሻለ ገቢ ያገኛን ያለን። በደንበኞች ጥያቄ መሰረት ለገበያ ከሚያመርተው ሰብልና አትክልት ባሻገር የተመረጡ የበቆሎ፣ የቦሎቄ፣ የስንዴና የሌሎች ሰብሎች የምርጥ ዘር ዝርያዎችን የማባዛት ስራም ይሰራል። ሁለት አይነት በቆሎ ነው ያለው። አንደኛው የገበያ በቆሎ አለን። ሁለተኛ ምርጥ ዘር። ምርጥ ዘር ማለት ለኢትዮጵያ ምርጥ ዘር ድርጅትና ደቡብ ምርጥ ዘር ድርጅቶች አምና ዘንድሮ የለም እንጂ ፓይነርም እነዚህም ምርጥ ዘር በቆሎም እናመርታለን በተመጣጣኝ ዋጋ ለነሱ ለገበሬ ተመልሶ የሚቀርብ ማለት ነው። የሻሎ እርሻ ምርጥ ዘር ከሚያባዛላቸው ተቋማት መካከልም የኢትዮጵያ የግብርና ስራዎች ኮርፖሬሽን አንዱ ነው። በተለይ ሻሎ ኤልፎራ ከኛ ጋራ የረጅም ጊዜ ደንበኛ ነው። ጥራቱን የጠበቀ የተለያዩ የሰብል ዝርያዎችን ዲቃላ የበቆሎ ዲቃላ ዝርያዎችና እንዲሁም ዲቃላ ያልሆኑ የሰብል ዝርያዎችን ስናባዛ ከ18 ዓመት በላይ ቆይተናል። ለምሳሌ ያክል ብንጠቅስ ከዲቃላ በቆሎች እንደ ቤ661 ቤ660 ቤ540 እና ቤ546 የሚባሉ ዝርያዎችን ለረጅም ከ18 ዓመት በላይ በጥራትና በብቃት አምርተናል።
እንዲሁም ሌሎች ዲቃላ በቆሎ ያልሆኑትን መልካሳ 2 በቆሎ የበቆሎ ዝርያ መልካሳ 2 የሚባል ዝርያና ሌላ ደግሞ እንደ ቦለቄና ጤፍ የመሳሰሉት በተጨማሪ ስንዴዎችንም በጥራት ስናባዛ ለረጅም ዓመት ከ18 እንዳልኩት ቀደም ብዬ እንደተናገሩ ከ18 ዓመት በላይ ስናባዛ ኖረናል። እዚህ እርሻ ላይ ስናባዛ በተለይ ሻሎ ኤልፎራ እርሻ ላይ የምናባዛው ጥራቱን የጠበቀ ደምኝነታችንን በጣም እንትን ያለ ይሄ እርሻም ለሀገሪቱ ትልቅ አስተዋጽኦ ያደረገ ነው። እዚህ እርሻ ላይ በተለያዩ ዓመታት ከ1200 ሄክታር በላይ አባዝተናል። አሁንም በዚህ ዓመት አምና በ2014-15 ምርት ዘመን በዚህ አሁንም በዚሁ በ2015-16 ምርት ዘመን ዲቃላ በቆሎ በተለይ 661 የሚባል ዲቃላ በቆሎ በብዛትም በጥራትም በከፍተኛ ደረጃ እያመረትን እንገኛለን። ስለዚህ ከነሱ ጋር ያለን ደንበኝነት በጣም ከፍተኛ ነው። ድርጅቱም ለሀገሪቱ በተለይ በዘርፍ ጥራቱን የጠበቀ ለሀገሪቱ የማቅረብ ከኛ ጋር በመስራት በማምረት ትልቅ አስተዋጽኦ እያደረገ ያለ ድርጅት ነው ብሎ ማለት ይቻላል። ኤልፎራ የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ሻሎ እርሻ ዘመናዊ የአስተራረስ ዘዴን በመተግበርና ውሃ ቆጣቢ መስኖ በመጠቀም ምርታማነትን እያሳደገ ከመምጣቱ ባሻገር ለበርካታ ዜጎች የሥራ ዕድል መፍጠር ችሏል። በአመት ውስጥ ቋሚና ጊዜያዊን ጨምረ ከ20 ሺህ ሰራተኛ በላይ ነው የሥራ ዕድል የሚፈጠረው። ይሄ ምን የምጠቅስልህ ሚኒመም ቁጥር አምና እንኳን አክቹዋል እስከ 23000 ሰራተኛ የሥራ ዕድል ተፈጥሯል በአመት ውስጥ ማለት ነው። ስለዚህ ይሄ የሥራ ዕድል ደግሞ የኛ የሚለየው ነገር በጣም ሴቱንም ወንዱንም ሊያሳትፍ የሚችል ነው። ምናልባት ከሌሎቹ ፋርሞች ራሱ ይለያል ብዬ ካሰብ በሥራ ዕድል ፈጠራ 54% ሴቶች ናቸው። ከዚህ ሰርቼ ራሴን ትምህርት ቤት እንትኑ ከፍዬ ነው የምማረው። ክፍያው ማለት ነው። ቤት ኪራይ ያላቸው አሉ፣ ልጆች ያላቸው አሉ። ለተማረውም እንዲሁም ደግሞ በትምህርት ደረጃ የላቸውም ለምንላቸው ሰዎች ሰፊ የሆነ የሥራ ዕድል የፈጠረ ድርጅት ነው። በአካባቢ ያሉ ሰዎች በተለያየ አይነት አጋጣሚ የጉልበት ስራ ለሚሰሩት የጉልበት ስራ እንዲሰሩ ጥበቃ የድርጅቱን ጥበቃ ለሚሰሩ ሰዎችም የሥራ ዕድል የፈጠረ እንዲሁም ደግሞ ለተማሩትም በባለሙያ ደረጃ ላሉ ሰዎች ሰፊ የሥራ ዕድል የፈጠረ ድርጅት ነው። ከዚህ በተጨማሪ ደግሞ ሰራተኞቹን የሚይዝበት ሁኔታም ጥሩ የሚባል ሁኔታ ነው። ለምሳሌ የጊዜያዊ ሰራተኞች የማበረታቻ አመታዊ ኢንሴንቲቭ የሚሰጥበትም የሚከፍልበት ሁኔታ አለ። ከዚህ በተጨማሪ ለቋሚ ሰራተኞችም አመታዊ የደረጃ እድገት እንዲሁም ደግሞ ቦነስ ወይም ደግሞ ኢንሴንቲቭ የሚከፍልበት ሁኔታና የማበረታቻ ጭማሪዎችን የሚጨምርበት ሁኔታ ስላለ ሰራተኞቹን በጥሩ ሁኔታ የሚይዝ ድርጅት ነው። ከሰብልና አትክልት ምርቱ በተጨማሪ በዘመናዊ መልኩ የዶሮ እርባታ ለመጀመር የቅድመ ዝግጅት ስራውንም አጠናቋል። ሚድሮክ ከሁሉም ይለያል። ምክንያቱም አሁን እንደሻሎ ባለቤቱ ገዙ ለኛ ነው ሰጥተው ሄዱት። እኛ ሰርተን ጥረን ትርፍ ካመጣህም ገንዘቡ እዚህ አይወሰድብም፣ እዚሁ ነው መልሶ የሚለማው። ለምሳሌ አምና ባተረፍነው ተጨምሮልን ነው የዶሮ ፕሮጀክት የተሰራው እንደ አዲስ። ይሄ ዶሮ ፕሮጀክት ደግሞ ምንድነው ተጨማሪ ስራ ዕድል ነው የሚፈጥርብህ ማለት ነው። ስለዚህ ሁሉም ሰራተኛ የኔ ነው ብሎ ነው የሚሰራው። እኛም ደግሞ ሁላችንም እዚህ ያለው የድርጅቱ ባለ ንብረቶች ነን። ሁለት አይነት ናቸው በዶሮ ፕሮጀክት ያለን። አንዱ የስጋ ዶሮ ነው፣ ሁለተኛ ደግሞ የእንቁላል ጣይ ዶሮ። ሻሎ እርሻ እንደ ሌሎች የሚድሮክ ኢንቨስትመንት ግሩፕ ድርጅቶች ሁሉ ማህበራዊ ኃላፊነቱን ለመወጣት የሚችለውን ሁሉ እያደረገ ይገኛል። ለትምህርት ቤቶች መስሪያ እስከ ግማሽ ሚሊዮን ብር በሻሎ ስም ወጪ ተደርጎ የተሰጠ ነው። ከዛ ውጪ ግን በየአመቱ ለተማሪዎች ደብተርና እስክሪብቶ እናቀርባለን። ከ500 ያላነሱ ተማሪዎች ደብተርና እስክሪብቶ በየአመቱ ለነሱ ይቀርባል። ምግብ እጥረት ሲያጋጥም ባጋጠመ ሰዓትም ደቅት ተይዞ ከሁሉም ከምናመርታቸው ምርቶች ለህብረተሰቡ የምናቀርብ ነው የሚሆነው። በማንኛውም አቀበሌው ላይ የሚሆን ወረዳው ላይ የሚሆን ለሚመጡ ለምሳሌ እዚህ አካባቢ ብቻ አይደለም ሌላ አካባቢውን ችግር ተፈጥሮ ወረዳው በአካባቢው ህብረተሰብ ስም ለነዛ ለተጎዱ አካባቢዎች የሚሰጠው ነገር ካለ እዛ ውስጥም በገንዘብም በአይነትም እንሳተፋለን። ለምሳሌ ዘንድሮ እንደ ቦረና ላይም ላጋጠመው ችግር ከዚህ የከብት መኖ ልከናል፣ በቆሎ ተልኳል፣ በገንዘብ ተሰጥቷል። በሁሉም ካይንዶች አይደለም ለአካባቢው ቤተሰብ ማለት ኤልፎራ ናኖ ከነ ጅሩ አከናና ከናቲት
ሀዳ ናና ከናት ይደም ኤልፎራ ኩን ሀዳ ናና ከናት ይደም እዚህ አካባቢ የሚገኘው ኤልፎራ የአካባቢው እናት በመባል ይታወቃል። ምክንያቱም ህብረተሰቡ ከድርጅቱ በርካታ ጥቅሞችን ያገኛል፣ የሥራ ዕድልም ይፈጥራል። እዚህ አካባቢ ለሚገነባው ትምህርት ቤት ግማሽ ሚሊዮን ብር ድጋፍ አድርጓል። ለተቸገሩ የሰፈራችን ነዋሪዎች በየዓመቱ ለልጆቻቸው ደብተር ገዝቶም ይሰጣል። የእህል ድጋፍም ያደርጋል። እዚህ የሚመረተውን ጥቅል ጎመን፣ ሽንኩርትና ሌሎችን ምርቶች ለአካባቢው ማህበረሰብ በዝቅተኛ ዋጋ ያከፋፍላል። የማሳውን ተረፈ ምርትም እንጠቀማለን። ስለዚህ የአካባቢው ማህበረሰብና ድርጅቱ እጅና ጓንት ሆነን ነው የምንኖረው። ወደፊትም ድርጅቱ እንዲያድግና እየተማሩ ላሉ ልጆቻችን የተሻለ የሥራ ዕድል እንዲፈጥርላቸው እንፈልጋለን። ድርጅቱ ስላደረገልን ድጋፍ በማህበረሰቡ ስም ምስጋና አቀርባለሁ። አካገለተውም ወርባና አጅቾ ወርባዴ ካለው ኢርፎሉ ድርጅቴ ለወር ጣቃንታንከ ለወር ካልፋኖንከ ካልተና ካላመ ሻሎ ኤልፎራ ድርጅት ብዙ ጠቅሞናል። አቅመ ደካሞችን ይረዳል። ምርት ላይ እህል ከተሰበሰበ በኋላ ለሮሚያም ለሲዳማም ለከብት ግጦሽ እንድንጠቀም ይፈቅዱልናል። እዚህ እየሰሩ ልጆቻቸውን የሚያስተምሩም አሉ። ሻሎ ኤልፎራ ድርጅት ብዙ እየጠቀመን ነው። እኔም አመሰግናለሁ። እግዚአብሔር ይባርካችሁ። አን ነው ገላቴሞ ነኦሶ ያ ማጋኑ ማስሮ እየተከታተላችሁ የምትገኙት ሚድሮክ ኢንቨስትመንት ግሩፕ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በጋራ በመሆን የሚያዘጋጁትን ዝግጅት ነው። ሻሎ እርሻ እንግዲህ ከሰብልና ከአትክልት ምርት ባሻገር የምርጥ ዘር ብዜትንም ስራ ይሰራል። ይህንን ስራ በተመለከተ በስፍራው በመገኘት ባልደረባችን ተመስገን ንብረት ቅኝት አድርጓል። ተከታትለን እንመለስ። በሚድሮክ ኢንቨስትመንት ግሩፕ ግብርናው ዘርፍ የኤልፎራ አግሮ ኢንዱስትሪ ኃላፊነት የተወሰነ የግል ማህበር አካል የሆነው ሻሎ የእርሻ ማሳ ላይ እንገኛለን። እዚህ ማሳ ውስጥ በርካታ የሰብል አይነቶች ይመረታሉ። አዲስ ወይም ለየት ያለው ነገር ግን የበቆሎ፣ የአኩሪ አተርና የቦሎቄ ምርጥ ዘሮችን የማባዛት ስራ ይሰራበታል። በምን መንገድ ነው ምርጥ ዘሮችን የሚያባዙት? ምርጥ ዘሩስ መጀመሪያ ከየት ይገኛልና ሌሎች ጉዳዮችን ከአንድ የከፍተኛ ባለሙያ አለ እሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሻሎ ላይ በምርጥ ዘር ብዜት ስራ ላይም ጥሩ ስራ እየሰራችሁ እንደሆነ ሰማውና ስለሱ የተወሰነ መረጃዎች እንድትሰጠን ፈለጉ። በዚህ እርሻ ውስጥ ከ15 ዓመት በላይ የዚህ የተለያዩ የምርጥ ዘር የቦለቄና የአኩሪ አተር የምርጥ ዘር የብዜት ስራዎች ይሰራሉ። ከዛ መሃል በቆሎ ምርጥ ዘር ብዜት ስራ ሰፊውን ድርሻ የሚወስደው ነውና በእርሻው ከ6 አይነት በላይ የበቆሎ ዝርያዎች የዘር ብዜት ስራዎችን እናከናውናለን። ለምሳሌ የቢኤች 661 የቢኤች 660 የቢኤች 546 የቢኤች 540 እንዲሁም የመልካሳ 2 እና የመልካሳ 4 የተባሉ የበቆሎ ዝርያዎችን የዘር ብዜት ስራዎች በስፋት ይሰራል እዚህ እርሻ ላይ። በቆሎ ዝርያ ሲባል እንግዲህ የሚመረጠው አንድ በምርታማነቱ ነው አይደለ? የተሻለ የሚያፈራ ሲሆን ነው ተመራጭ የሚሆነው። ከዛ ውጪ ሌላ ምንድነው እንደ መስፈርት የሚያዘው? እንግዲህ የበቆሎ የዘር ብዜት ስራ ሲሰራ የመጀመሪያው በተለያየ የአየር ጸባይ ላይ የተሻለ ምርት ሊሰጥ የሚችል በሽታና ተባይን ሊቋቋም የሚችል እንዲሁም የዝናብ እጥረት እንኳን ቢከሰት ድርቀትን መቋቋም የሚችል የሚሉ መመዘኛዎች አሉት። እነዛን መመዘኛዎች የሚያሟሉ ዝርያዎችን መርጠን ነው በእርሻችን ላይ እናባዛው። ምናልባት አሁን ካለንበት እርሻ ይሄ የቢኤች 661 የሚባዛበት እርሻ ውስጥ ነው አሁን የምንገኘው። ምርጥ ዘር ናቸው ተብሎ ለሚለዩ ዘሮች የምታደርጉት እንክብካቤ ምን ይመስላል? እንግዲህ ያው የምርጥ ዘር በቆሎ ድቃይ በቆሎ እንደመሆኑ መጠን የተለየ እንክብካቤ ያስፈልጋል። ምክንያቱም መስራች ዘሮቹ ገና ተዳቅለው ያልወጣላቸው ስለሆኑ በሽታን የመቋቋም እርጥበትን የመቋቋም የተለያዩ ችግሮች ሊኖሩበት ስለሚችል ከግብአት አሰጣጥ ጀምሮ ከዛ ውጪ ደግሞ በእርሻው ላይ የሚሰሩ እያንዳንዳቸው አክቲቪቲዎች ከመደበኛው በቆሎ ከሚፈልገው የተለየ እንክብካቤ ይፈልጋል። ለምሳሌ በበሽታና በተባይ የመጠቃት እድሉ ከመደበኛው በቆሎ የበለጠ ስለሚሆን ያንን ለመከላከል ተጨማሪ ወይንም የተሻሉ
የበሽታና የጸረ ተባይ መከላከያ ዘዴዎችን እንጠቀማለን። የእርሻ ግብዓቶች ላይ መደበኛ በቆሎ ከሚፈልገው የበለጠ የእርሻ ግብዓቶችን ማዳበሪያዎችን ለምሳሌ እንደ ዳፕ፣ ዩሪያ የተለያዩ የእርሻ ግብዓቶችን በተጨማሪነት እንሰጣለን። ከዛ በተጨማሪ ደግሞ ያው ማሳውን እንደምታዩት ንጹህ መሆን ይፈልጋል። ንጹህ ዘር ለማግኘት ምንም ቅልቅል የሌለው ዘር ለማግኘት እርሻም ንጹህ ሊሆን ይገባልና ከነዛ በተሻለ የዚህ የማሳ ጽዳት ስራዎችን በዛ ልክ ይፈልጋልና ከሌሎቹ የተለየ እንክብካቤ ይፈልጋል። እንዳጠቃላይ ይሄ ምርጥ ዘር ራሱን ችሎ ከሌሎች ሳይዳቀል እንዲወጣ ምን አይነት ጥንቃቄ ይደረጋል? እንግዲህ ያው የምርጥ ዘር ስራ አንደኛውም ከሌሎቹ ለየት የሚያደርገው የዝርያ መደባለቅ እንዳይኖር የግለላ መለያ ርቀት ይፈልጋልና በእኛ እርሻ የምንጠቀመው በቦታ ርቀት የግለላ እንጠቀማለንና በሚመረቱ እርሻ ውስጥ በሚመረቱ በተለያዩ ዝርያዎች መካከል በጣም አነስተኛ የሚባለው የ200 ሜትር ርቀት ይፈልጋል። በድቃዮች መሃል ወንዴና ሴቴ ተብሎም ይለያል አይደለ? መጀመሪያው በምንድን ነው የሚለዩት? ከዛስ ይሄኛው የሚነሳው ለምንድን ነው? አበባው የሚለዩት መጀመሪያም መስራች ዘሩ ሲዘጋጅ የወንዴ ወላጅ ዘር ይኖረዋል፣ የሴቴ ወላጅ ዘር ይኖረዋል። የሁለቱ ድቃይ ነው በኋላ ላይ ዲቃላ በቆሎ ሆኖ ለምርት የሚዘጋጀውና አሁን እዚህ እንደምታየው 6 መስመር ሴቴ 2 መስመሩ ደግሞ ወንዴ ነው። ይሄ ማለት ከሚዘራው 1/4ኛው ወንዴ 3/4ኛው ደግሞ ሴቴ ነው። ስለዚህ ሴቴው ራሱን በራሱ እንዳያዳቅል ከየሴቴው ፖለን የሚሰጠው ፓርት እንዲወገድ ይደረግና ፖለኑን የሚያገኘው ከወንዴው ተክል ላይ ነው ማለት ነው። ስለዚህ ከሁለቱ ያገኘውን ጠንካራ ጎን ይዞ ነው የሚመጣው ዲቃላ በቆሎን ወይንም ይሄ የተመሰከረለት ዘር ሲሆን ከሁለቱ የወሰደውን ጠንካራ ጎን በሽታና ተባይን የመቋቋም ምርትና ምርታማነት ላይ ከፍተኛ ምርት ሊሰጥ የሚችል ዝናብ እጥረት እንኳን ቢኖር የዝናብ እጥረትን ሊቋቋም የሚችል ሆኖ እንዲወጣ ራሱን በራሱ እንዳያዳቅል የሴቴው ፖለን እንዲወገድ ይደረጋል። ገና ሲወጣ ቀድሞ ይቆረጣል። ገና እንደወጣ ወዲያውኑ እንዲወገድ ይደረጋል። ግን የሚለይበት መንገድ አለ ሴቴው ከወንዴ? የመጀመሪያ ነገር ሲዘራም በተለያዩ መስመሮች ነው የሚዘራው። ሴቴ የራሱ መስመር አለው 6 መስመር ሴቴ፣ ከዛ በኋላ 2 መስመር ወንዴ የሆነ ወንዴው ባለበት ይቆያል። ሴቴው ግን አበባው ወዲያውኑ ሲያወጣ አበባው ይወገዳል። ከዛ በኋላ የወንዴውም ጥቅም አበባ መስጠት ብቻ ነው። በዚህ በምርጥ ዘር በዘይት ስራ ውስጥ ልክ አበባ ሰጥቶ እንደጨረሰ ወንዴው ይወገዳል። እዚህ ጋር የሚቀረንና ምርት የምናገኝበት ከሴቴው ተክል ላይ ብቻ ነው ማለት ነው። ወንዴው ምንም አይነት ፍሬ አይኖረውም ነው ወይስ ለምርጥ ዘር አይሆንም? የወንዴው አስተዋጽኦ ምንድነው? ፖለን እንዲሰጥ ነው። ፖለን ሰጥቶ ፈርቲላይዜሽን እንዲካሄድ ነው እንጂ ሌላ ምርት መስጠት የሚችልም አይደለም። እንደ ሀገር የሚድሮክ በዚህ በሻሎ እርሻ ለምርጥ ዘር አቅርቦት ያለውን አስተዋጽኦ ወይም ኮንትሪቢዩሽን እንዴት ትገልጸዋለህ? እንግዲህ ያው የዚህ የምርጥ ዘር በዘይት ስራ በአመት ውስጥ እስከ 20,000 ኩንታል የሚጠጋ የተለያዩ የሰብል አይነቶችን ዘር እናመርታለንና ከዛ ውስጥ ደግሞ በቆሎ ከፍተኛውን ድርሻ ይወስዳል። ያ ሲባል እንግዲህ እንደ ሀገር የሚታዩ የዚህ የምርጥ ዘር በቆሎ የዘር እጥረት በአብዛኛው የሀገራችን ክፍል እንዳለ ይታወቃልና ያንን ችግር ከመቅረፍ አኳያ ያው እንደ ኤልፎራ መውሰድ ያለብን ሀገራዊ ግዴታችንን ለመውጣት በየአመቱ ከ500 እስከ 600 የሚጠጋ ሄክታር ላይ የምርጥ ዘር በቆሎ የዘር በዘይት ስራ እናከናውናለንና ይሄ ማለት ያው ትርፋማነቱ አስገድዶን አይደለም ወደዚህ ስራ ውስጥ ስንገባ እንደ ሀገር መወጣት ያለብንን ግዴታ ለመወጣት የሚሰራ እንትን ነውና ከፍተኛ ትኩረት ይፈልጋል፣ ብዙ ኢንቨስትመንት ይፈልጋል፣ ብዙ የሰው ኃይል ይፈልጋልና ያንን የምንሰራው ለትርፍ ሳይሆን እንደ ሀገር መወጣት ያለብንን ሀገራዊ ግዴታ ለመወጣት ታሳቢ ተደርጎ የሚሰራ ስራ ነው። ሻሎ እርሻ እንዴት ነው? ብዙ ሰፊ እርሻ ነው። በዘይቱ ላይም በርካታ እንትኖች እንዳላችሁ ያሳዩኝ ነበር።
እንዴት ነው በምትፈልጉት ልክና ጥራት እያመረቱላችሁ ነው? የምትሰጧቸው ምርጥ ዘሮች እያባዙላችሁ ነው? እንዴት ነው ያለው ነገር? ከረጅም ዓመታት ጀምሮ የኤልፎራ የሻሎ ብቻ ሳይሆን የመልጌንም ጨምሮ በጣም በርካታ ዓመታት የኛ የተለያዩ ትሮች ያባዙልናል። ከነሱ ጋር አብረን ውል ገብተን የነሱ ደግሞ መታወቂያቸውም ትልቁ ነገር ምንድነው? ጥራት ላይ አይደራደሩም። በጣም ደስ የሚለው ነገር በዘርን በጥራት ነው የሚያቀርቡት ኤቭሪቲንግ። አሁን ምናልባት አይታችሁ ከሆነ እዚህ ላይ የሚገኙ አላስፈላጊ የሚወገዱ ነገሮች ሴቶች ይዘው ሲወጡ አይታችሁ ከሆነ በርካታ ሰራተኛውን ዛሬ ራሱ አሰማርተው በትር ይላሉ። ሌላው ሁለተኛው በጣም የነሱ ደስ የሚለው የኛ በጣም ትንሽ ድጋፍ ብቻ ነው የፈልገው ማለት እንደው መጥቶ አይቶ እንደዚህ ቢሆን ከማለት በዘለለ ራሳቸው በደንብ ባለሙያም ስላላቸው ራሳቸው በደንብ አውቀው የዘረኑ ጉዳይ ረጅም ዓመትም ስለሰሩ ለስራው ደግሞ ኮሚትመንቱ ስላላቸው ሰራተኛ በራሳቸው እኛ መተን ባናይ እንኳን ችግሮችን በራሳቸው ራሱ ስራውን እንትን ይላሉ። በጣም ደስ የሚለው ኦልሞስት ባለቤቱ በቃ የዘረኑ ጉዳይ ባለቤት ሆነው ያሉትንም ነገሮች ስለሚያዩ በደንብ አድርገው ነው እየሰሩ የሚገኘው። እንደው ምናልባት ካለው የዘር እጥረት ችግር በተለይ አሁን በቆሎ ዘር እጥረት ችግር ነበር ነገር በርካታ አካባቢዎች ላይና ያ ችግር በሚገባ እንዲስተካከል እንዲቀረፍ በእናንተና በእነሱ መካከል ጠንካራ የሆነ ድርጅታዊ አሰራር የሚጠይቅ ይመስለኛል። ከነሱ ምን ይጠበቃል? እናንተ ስናቀዳቸዋል በዚህ ብትነግሩ። በየአመቱ ትንሽ ያው ከፍም ዝቅ ቢልም አንዳንድ አመታት በጣም ብዙ ይገኛል። ያው እንደ የአየር ንብረቱም የተለያዩ ነገሮች አሉ፣ ፋክተሮች አሉ ዝቅ ከፍ የሚለው። በቀጣይ ጊዜ ምንድነው እኔ አጠናክረን መቀጠል ያለብን እንግዲህ በተለያዩ የዝርያ እንግዲህ በጣም በአርሶ አደሩ ምርታማ የሆኑ እነሱንም አርሶ አደሩንም ሊጠቅሙ የሚችሉ ትሮችን በተለይ በወቅቱ በጊዜው ጥራት ያለው ወላይ ዘር እንትን ብለን በስፋት ከዚህ በተሻለ የምንሰራበትን ነገር ነው እንግዲህ የበለጠ ለወደፊት ደግሞ አጠናክረን እንግዲህ መቀጠል የሚኖርብን ማለት ነው። በእኛም በኩል በእነሱም ያው ጥሩ ኮሚትመንቱ ስላለ አይሆፕ ብዙ ስራዎችን በቀጣይ ጊዜ እንሰራለን የሚል እምነት አለኝ። በዚህ ደረጃ ስላስጎበኛችሁን አጠቃላይ እየሰራችሁ ያላችሁን ስራም ስላሳያችሁን ከልብ እናመሰግናለን። ስለነበረን ቆይታ ከልብ አመሰግናለሁ። እሺ ስትከታተሉት የነበረው ፕሮግራማችን በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘውን ሻሎ እርሻ አጠቃላይ የስራ እንቅስቃሴ ነበረ። እስካሁን ፕሮግራሙን በመምራት በእምነት ገዛኸኝ ከመላው ስቱዲዮ ባልደረቦች ጋር በጋራ በመሆን ነበር። ሳምንት በሌላ ዝግጅት እንጠብቃችኋለን። ጤና ይስጥልን።